የቅዱስ ገብርኤል ወዳጆች ከወዴት አላችሁ? በመልዕልተ አድባራት ቀራንዮ መድኃኔዓለም ስር በሚገኘው የቅዱስ ገብርኤል ሕንጻ ቤተክርስቲያን የሁላችንንም እገዛ የሚያስፈልግበት ቀን ነውና ቅዱስ ገብርኤል ገናናው መልአክ እባካችሁ ቤቴን ስሩልኝ ይላል። ሰባኪያነ ወንጌል፣ ዘማሪያን፣ ጥሪ የተደረገላቸው የክብር እንግዶች ኩለኔ 8 2017 ዓመተ ምህረት በሚደረገው የገቢ ማሰባሰቢያ ላይ እርስዎም በዕለቱ እንዲገኙ ከቀኑ 7 ሰዓት ጀምሮ ሁላችሁም ተጠርታችኋል። ስለዚህ ሁላችሁም ማህበረ ምእመናን ለዚህ ሰማያዊ ጥሪ በክብር ተጋብዛችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተከበራችሁና የተወደዳችሁ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በአገር ውስጥም በአገር ውጭም ያላችሁ ሁላችሁም አባቶች፣ እናቶች፣ ወንድሞችና እህቶች በእግዚአብሔር ፍጹም ሰላም እላችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ሰላምታ በያላችሁበት ይድረሳችሁ። የእግዚአብሔር አንድነትና ጥበቃ አይለየን። አሁን የምንገኘው በመልዕልተ አድባራት ደብረ ቀራንዮ መድኃኔዓለምና ቅዱስ ገብርኤል ጥንታዊውና የአዲስ አበባ የመጀመሪያ ወደ 200 ዓመት እየተንደረደረ ያለ የእድሜ ባለጸጋ የሆነ ትልቅ አንጋፋ ደብር ላይ ነው። በመድኃኔዓለም በቀራንዮ መድኃኔዓለም ስር የሚገኝ ቅዱስ ገብርኤል ከተመሰረተ 30 ዓመት በላይ ያስቆጠረ 1986 ዓመተ ምህረት የተመሰረተ ደብር ነው። ለመቃብር ተብሎ የተሰራው መቃኛው እጅግ የማይመችና ምቹ ያልሆነ ቦታ ላይ የተቀመጠ ስለሆነ ለምእመናን አገልግሎት ምቹ ያደርግ ይሆን ዘንድ በዚህ አሁን ወደ አስፋልቱና ወደ ተመቸ ወደ ተሻለ ቦታ ለአስፋልቱ ቅርብ የሆነ ስትራቴጂ ቦታ ላይ የዛሬ ዓመት 2016 ዓመተ ምህረት ግንቦት ወር ጀምረን ዛሬ እንደምታዩት መሰረቱ ወጥቶ ኮሎኖቹ ቆመው የመጀመሪያ ስላብ ላይ ሞልተን ያው ግንባታውን በመፋጠን ላይ ይገኛል። በአንድ ዓመት ውስጥ የተሰራው ግንባታ እንግዲህ ሙሉ ቪዲዮውን ስለምታዩትና ስለሚደርሳችሁ ከዚህ ጋር አያይዘን ግንቦት ሰኔ 8 2017 ዓመተ ምህረት ከቀኑ 8 ሰዓት ጀምሮ በዚህ ቦታ ላይ የዚህ ህንጻ ግንባታ ለማፋጠን እንደከዚህ በፊቱ የአንድ ዓመት ስራ የተሰራውን እንዳያችሁትና እንደሚያስደንቅ በአጭር ጊዜ እየተንደረደረ ወደ ጉልላትና ወደ ደሙ እየሄደ ያለ ህንጻ ግንባታ አፋጥነን ለማስቀጠል በፍጥነት በደንብ ስራ ለመስራት ሰኔ 8 ከቀኑ 8 ሰዓት ሁላችሁም እንድትገኙ ኦርቶዶክሳውያን ተዋሕዶ ቤተክርስቲያን አማኞች በጣም የማትችሉና ከአቅም በላይ የሆነባችሁ ደግሞ በአካውንት ሂሳብ ቁጥሩ 10,028,67,33,73 ንግድ ባንክ ቀራንዮ መድኃኔዓለምና ቅዱስ ገብርኤል ብላችሁ ገቢ ማድረግ ትችላላችሁ። በተለይ በውጭ ሀገር የምትኖሩ በሩቁም የምትኖሩ ጊዜው ያላችሁና መገኘት የምትችሉ ደግሞ እዚህ ተገኝታችሁ በሚደረገው የገቢ ማሰባሰቢያ ፕሮግራም ላይ በሚደረገው የአገልግሎት የትምህርትና የዝማሬ ፕሮግራም ላይ እንድትከታተሉ እንድትገኙ መንፈሳዊ ጥሪያችንና መልእክታችንን እናስተላልፋለን። በማቴሪያልም ማቅረብ የምትችሉ ብረት ፌሮ ባለ 8 ባለ 16 ባለ 14 ባለ 10 ብረት ፌሮ ማቅረብ ትችላላችሁ ማለት ነው። እንደዚሁም አሸዋ፣ ጠጠር፣ ሲሚንቶ፣ ድንጋይ ለጥርብ ድንጋይ ለግንብ የሚሆነው ብሎኬትና ሸክላም የመሳሰሉ ቤተልሔምም ስለምንሰራ ከዚህ ጋር አያይዘን ይሄ ቤተክርስቲያን እንደምታዩት ዙሪያው ጫካ ነው በብዛት የሚታየው። ያን ያህል እንደ መሃል ከተማው ብዙ የሚታዩ አቅም ያላቸው ባለሀብቶች የሚኖርበት ብዙ ህንጻዎች የሉበትም። ዛፎች ናቸው በቅለው የምታዩዋቸው። ጫካ ነው። እዚህም የሚኖሩ ህብረተሰብ ነዋሪዎች በመጠነኛ ኑሮ የሚኖሩ ዝቅተኛ አቅም ያላቸው እንጂ እንደዚህ አቅም አግኝተው ቤተክርስቲያን ባጭር ጊዜ ለመስራት የማይችሉ ስለሆነ
በቅርብም በሩቅም ያላችሁ ሁላችሁም ኦርቶዶክሳውያን ተዋሕዶ ቤተክርስቲያን ክርስቲያናዊ ግዴታችሁ እንድትወጡ መልእክታችንና አደራ ጭምር በቅዱስ ገብርኤልና በመድኃኔዓለም ስም ጥሪያችን እናስተላልፋለን። እግዚአብሔር አምላካችን በጤና በሕይወት በእድሜ ይጠብቀን። የጀመርነውን ህንጻ ቤተክርስቲያን ለፍጻሜ እንድንበቃ ቅዱስ ፈቃድ ይሁንልን። እግዚአብሔር በቸርነቱ ያግዘን። ቤተክርስቲያን እንግዲህ አቲ ቤተክርስቲያን ብለው ሐዋርያት እንዳስተማሩን ሊቃውንት እንዳስተማሩን እንደነገሩን በየትኛውም ያለችው ቤተክርስቲያን የኛው ስለሆነች አንድ ስለሆነች መታችሁ በዚህ ቤተክርስቲያን ላይ የምታደርጉትን አስተዋጽኦ ቅዱስ ገብርኤል ይመዘግብላችኋል። ፈጣኑ ተራዳዩ መልአክ በያላችሁበት ይጠብቃችኋል፣ ይረዳችኋል። እኔ እግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ያለው ሰው ለመርዳት፣ ሰውን ለማብሰር፣ ሰውን ለማገልገል፣ ሰውን ለማስደሰት፣ ሰውን ለመጠበቅ ስለሆነ ሁላችንም እንደሚረዳንና እንደሚያግዘን እንደሚደግፈን ወዳጅ ብናደርገው ወዳጅ እንደሚያደርገን ስናገለግለው ስናከብረው እንደሚያከብረን ሁላችንም ማመን አለብንና ይሄ ቤተክርስቲያን ሁላችሁ ኦርቶዶክሳውያን ተዋሕዶ ቤተክርስቲያን ቤት ነው። እኛ ምክንያት ነን፣ አስተባባሪ ነን። መሪ ሆነን የሰጣችሁን ነገር ስራ ላይ መዋል ነው። እንግዲህ ከዚህ በፊትም የሰጣችሁ በአይነት በማቴሪያል በገንዘብ የሰጣችሁ ስጦታችሁን ስራ ላይ እንደዋለ በዚህ አጋጣሚም ማየት ይገባችኋል ማለት መደሰት ይገባችኋል ማለት ነው። ምክንያቱ የናንተ ገንዘብ የናንተ ማቴሪያል ተቀብለን አንወሰልትም። ሳይሰራ ቢቀር ኑሮ ለልመና ነው ይባላል፣ ገንዘብ ለመሰብሰብ ነው ይባላል። እኛ ግን የተገኘውን ገንዘብና የተገኘውን ማቴሪያል በአንድ አመት ውስጥ ባጭር ጊዜ ይኸው በእጅ የሚታይና በአይን የሚታይና በእጅ የሚዳሰስ የሚጨበጥ ስራ ሰርተን እያያችሁ ነው። ብዙ ክርስቲያኖችም በዚህ ስራ ላይ የተደነቁ እየተደሰቱ እያመሰገኑ ነው ያሉት። ስለዚህ ሁላችሁም የምትሰጡት ገንዘብ ስራ ላይ የሚውልላችሁ መሆኑን ባጭር ጊዜ ተሰርቶ ባጭር ጊዜ የሚመረቅ ለአገልግሎት የሚበቃ ነው የሚሆነው። እኔ በመሰረቱ ቤተክርስቲያን እየተሰራ ነው እየተባለ 10 አመት 10 ምናምን አመት 20 አመት እንዲዘገይና እንዲቆይ እድል አልሰጥም፣ አልፈቅድም። ፍላጎቴም አይደለም። ይሄንን እቃወማለሁ፣ ይሄንን አልፈልግምና ኦርቶዶክሳውያን ተዋሕዶ ቤተክርስቲያን ከጎናችን ብትሆኑ ብታግዙን ብትደግፉን ምን ጎደለ ብትሉን ሰርተን እናሳያቸዋለን። ብዙ ጊዜ ያው ቀራኒዮ መድኃኔዓለም መሃል መንደር መኖሪያ ሰፈር ስለሆነ ብዙ አይታወቅምና ብዙ አይታይምና ያው ከጦር ኃይሎች ወደ ቤቴል የሚያስከደውን አስፋልት ይዛችሁ ስትወጡ ከጦር ኃይሎች ወደ ቤቴል መሄጃ አስፋልት ይዛችሁ ስትወጡ መንዴዳ ገበያ ሰልባጅ መሸጫ አለ። እዛ አካባቢ ነው ቅዱስ ገብርኤል እየጠየቃችሁ ቅዱስ ገብርኤል የት ነው ያለው ብላችሁ አስፋልቱ ብዙ ሳትርቁ ድልድዩን ተሻግራችሁ ዳገቷን ወጣ ብላችሁ እዛ አካባቢ ነው ያለው። ከጦር ኃይሎች ብዙ አይርቅም፣ 2 ኪሎ ሜትር ቢሆን ነው ቢርቅ፣ ከዛ አይርቅም። ስለዚህ አድራሻውንና ቦታውን እዚህ ቤተክርስቲያን ህንጻውን እያያችሁ በዚህ ነው ጉባኤ የሚካሄደውና እንግዲህ በዚህ ጉባኤ ላይ ታዳሚዎቹ ብዙዎች ናቸው። የአርቲስት ባለሙያ የጥበብ ባለሙያ እንደዚሁ በዝማሬ የሚያገለግሉ በቃለ እግዚአብሔር የሚያገለግሉ የሚያስተምሩ ከአባቶች ብፁዓን አባቶች ጀምሮ አስተዳዳሪዎች ብዙ ምእመናን የሚገኙበት የሚታደሙበት ነውና በዚሁ ቀንና በዚሁ ዕለት በሰዓታችሁ እንድትገኙ መንፈሳዊ ጥሪያችን አሁንም በድጋሚ በእግዚአብሔርና በመላኩ በቅዱስ ገብርኤል ስም ጥሪያችን እናስተላልፋለን። እግዚአብሔር እድሜና ጤና ይስጠን፣ ለዛ ቀን ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰኔ 8 እንዳትቀሩ አደራ ላለው መንፈሳዊ ጥሬና አባታዊ ጥሬን ያስተላልፋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ ይጠብቅ። ተዋሕዶ ሃይማኖታችንን ቤተክርስቲያናችንን ይጠብቅልን፣ ምእመናኖቻችንንም ሊቃውንቶቻችንንም ይጠብቅልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ለእሁድ ለ8 ሰላም ያገናኘን፣ እድሜና ጤና ይስጥልን።